ዛሬ ጨጓራዬን እያመመኝ ነው ስንል የምንናገራቸው ምልክቶች እንደ ማቃጠል ወይም ቃር፣ ማቅለሽለሽ፣ ማጋሳት፣ በቶሎ መጥገብ ወይም የሆድ መነፋት የመሳሰሉት ምልክቶች በጨጓራ በሽታ ምክንያት ብቻ የሚከሰቱ አይደሉም። ሌሎች የተለያዩ በሽታዎች እነዚህ ምልክቶች ሊያሳዩ ይችላሉ። በዚህ ቪዲዮ ግን ስለ ጨጓራ ቁስለት ብቻ የምናይ ይሆናል። በመግቢያው ላይ እንደገለጽኩት የጨጓራ ህመም የሚመስሉ ምልክቶች በተለያዩ በሽታዎች ምክንያት ሊከሰቱ ይችላል። ስለ ሌሎቹ መንስኤዎች ቪዲዮ እንድሰራ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። የጨጓራ ቁስለት ወይም ፔፕቲክ አልሰር የሚባለው ጨጓራና በትንሹ አንጀት የላይኛው ክፍል ላይ የሚፈጠር ቁስለት ነው። የዚህም ዋነኛ ምክንያት የጨጓራና የአንጀት የውስጥ ንጣፍ የሆነው የሚውከስ ሽፋን በሚጎዳበት ወቅት ጨጓራችን የሚያመነጨው አሲድ በቀጥታ ከጨጓራና ከአንጀት ህዋሶች ጋር ስለሚገናኝ ቁስለትን ይፈጥራል። የጨጓራና የአንጀትን የውስጥ ግድግዳ የሚሸፍነው የሚውከስ ንጣፍ እንዲጎዳ የሚያደርጉ ሁለት ዋና ምክንያቶች አሉ። አንደኛው ሄሊኮባክተር ፓይሎሪ ወይም ኤች ፓይሎሪ የሚባለው የባክቴሪያ አይነት ሲሆን ሁለተኛው ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ወይም NSAID የምንላቸው የመድኃኒት አይነቶች ናቸው። እነዚህ የመድኃኒት አይነቶች አስፕሪን፣ አይቡፕሮፊን፣ ናፕሮክሲን የመሳሰሉ የህመም ማስታገሻ መድኃኒቶችን ያካትታሉ። ኤች ፓይሎሪ የሚባለው ባክቴሪያ በዓለም ዙሪያ ግማሽ የሚሆኑ ሰዎችን የሚያጠቃ እጅግ የተለመደ የባክቴሪያ አይነት ነው። አብዛኛውን ጊዜ የሚተላለፈው በሰውነት ፈሳሾች ወይም በባክቴሪያ በተበከለ ምግብ አማካኝነት ነው። NSAID የሚባሉት የመድኃኒት አይነቶች እንደ አስፕሪን እና አይቡፕሮፊን ያሉት በሀገራችን የተለመዱ የህመም ማስታገሻ መድኃኒቶች ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ በየፋርማሲው የሚገኙ ቢሆኑም የኩላሊት ጉዳትና የጨጓራ ቁስለት የመሳሰሉ የጎንዮሽ ጉዳቶች አሏቸው። ይህንንም የሚያስከትሉት የሚውከስ ንጣፍ የሚመረትበትን ፕሮስታግላንዲን የሚባል ንጥረ ነገር እንዲቀንስ በማድረግ ነው። የጨጓራ ቁስለት የሚያሳያቸው ምልክቶች የተለያዩ ብዙ በሽታዎች ላይ ሊታይ ስለሚችል እነዚህ ምልክቶች ያለባቸው ሰዎች የጨጓራ ቁስለት በእርግጥም አለ ወይም የለም የሚለውን ለማረጋገጥ የተለያዩ ምርመራዎችን ማድረግ ይጠበቅባቸዋል። ከነዚህ ምርመራዎች ውስጥ እጅግ አስፈላጊውና በቀላሉ መደረግ የሚችለው የኤች ፓይሎሪ ምርመራ ነው። ባክቴሪያው በሰውነት ውስጥ መኖር አለመኖሩን ለማረጋገጥ የሰገራ፣ የደም ወይም የትንፋሽ ምርመራ ሊደረግ ይችላል። ከኤች ፓይሎሪ ምርመራ በተጨማሪ ቁስለቱ ያለበትን ደረጃ ለማወቅ የሚረዳ ኢንዶስኮፒ የሚባል ምርመራ አለ። ይህ ምርመራ የሚደረገው በጉሮሮ በኩል ካሜራ ያለው ቀጭን ትቦ በማስገባት ቁስለቱን በቀጥታ በማየት ነው። ቁስለቱ ያለበትን ደረጃ ከማወቅ በተጨማሪም ሌሎች ተያይዘው የሚመጡ የጤና ችግሮች ካሉ ወይም ተመሳሳይ ምልክት የሚያሳዩ ሌሎች በሽታዎችን ለመለየት ይጠቅማል። ነገር ግን ይህ የኢንዶስኮፒ ምርመራ ለሁሉም ህመምተኞች አይሰራም። ምርመራው የሚያስፈልጋቸው ሰዎች ያልተፈለገ ከፍተኛ የክብደት መቀነስ ያለባቸው ሰዎች፣ ምግብ መዋጥ ያቃታቸው ሰዎች፣ የመድማት ምልክት ያለባቸው እና እድሜያቸው ከ45 ዓመት በላይ ሆኖ ለመጀመሪያ ጊዜ አዲስ የጨጓራ ቁስለት ምልክቶችን ማሳየት ከጀመሩ የኢንዶስኮፒ ምርመራ ማድረግ ያስፈልጋል። ከጨጓራ ቁስለት ጋር ተያይዘው የሚመጡ የተለያዩ የጤና መዘዞች አሉ። ለምሳሌ የጨጓራ ቁስለት መድማትን ሊያስከትል ይችላል። ከዚህ ጋር ተያይዘው የሚታዩ ምልክቶች እንደሚደማው መጠን ይወሰናል። ለምሳሌ በትንሽ ጊዜ ውስጥ በከፍተኛ ሁኔታ ደም የሚፈስ ከሆነ ደም የቀላቀለ ማስመለስ ወይም ደም የቀላቀለ ሰገራ ሊያስተውሉ ይችላሉ። ይሄ አስቸኳይ ሕክምና ያስፈልገዋል። ምክንያቱም ህመምተኛው በብዛት ደም ካጣ ራስን መሳትና እስከ ሞት ደረጃ ሊያደርስ የሚችል ከፍተኛ ሁኔታ ሊከተል ይችላል። አንዳንድ ጊዜ እምብዛም ብዛት የሌለው ነገር ግን ለረጅም ጊዜ የሚደማ የጨጓራ ቁስለት ሊኖር ይችላል። ይህ በሚሆንበት ወቅት ምልክቱ የደም ማነስ ይሆናል። ማለትም እንደ ራስ ምታት፣ ማዞር፣ በቶሎ መድከም የመሳሰሉ ምልክቶችን ያስተውላል። በተጨማሪም ሌላ አስከፊ ጤና መዘዞች ለምሳሌ የጨጓራ ወይም የአንጀት መበሳት፣ የጨጓራ መጥበብ ወይም ፓይሎሪክ ስቴኖሲስ ሊከሰቱ ይችላሉ። ስለዚህ በጊዜ ህክምናውን ማድረግ እጅግ አስፈላጊ ነው። የጨጓራ ቁስለት እንዴት ይታከማል ለሚለው ጥያቄ አብዛኛውን ጊዜ ይህ በሽታ በመድኃኒት ይታከማል። መድማትና የቆሰለው ቦታ መበሳት ከጀመረ ግን የቀዶ ጥገና ህክምና ሊያስፈልግ ይችላል። የጨጓራ ቁስለትን ለማከም ዋነኛው መንገድ መንስኤውን ለይቶ ለመንስኤው ህክምና ማድረግ ነው። ለምሳሌ በምርመራ የኤች ፓይሎሪ ባክቴሪያ እንዳለ ከታወቀ በሐኪም የሚታዘዝ 2 ወይም 3 የጸረ ባክቴሪያ መድኃኒቶችና የጨጓራ አሲድ መመረትን የሚቀንሱ መድኃኒቶችን በመውሰድ ቁስለቱን ማከም ይቻላል። ከዚህ በተጨማሪም በተቻለ መጠን NSAID መድኃኒቶችን አለማዘውተር፣ ግዴታ የህመም ማስታገሻ መድኃኒት መውሰድ ካለቦትም ሌላ አማራጮችን መፈለግ፣ ግዴታ
ግዴታ እነዚህን የመድኃኒት አይነቶች መውሰድ ካለቦት አብሮ የጨጓራ አሲድ መጠንን የሚቀንስ መድኃኒት መውሰድ አስፈላጊ ሊሆን ይችላል። ሲጋራ የማጨስ ልምድ ካለ ማቆም ይመከራል። ምልክቶቹን እንዳስተዋሉ ጨጓራ የሚያመርተውን አሲድ የሚቀንስ መድኃኒቶችን በመውሰድ በቶሎ ማገገም ይችላሉ። የሚያስጨንቀውት ነገር ካለ በተቻለ መጠን ጭንቀትን ለመቀነስ መሞከር ያስፈልጋል። እንዲሁም የሚጠቀሙትን የካፌን እና የአልኮል መጠን መቀነስ አለቦት። ካፊን የያዙ ምግቦችና መጠጦች የምንላቸው እንደ ቡና፣ ሻይ፣ ቸኮሌት የመሳሰሉትን ያካትታሉ። እንዲሁም የጨጓራ አሲድን የሚጨምሩ እንደ ሎሚ፣ ቅባት የበዛበት ምግብ፣ በርበሬ የበዛበት ምግብ፣ ቃሪያ የመሳሰሉትን መቀነስ ያስፈልጋል። የተወሰኑ ጥናቶች ግሪንቲ እና ማርን አዋህዶ መውሰድ በኤች ፓይሎሪ ባክቴሪያ የመያዝ ዕድልን እንደሚቀንስ ያሳያሉ። ወተት አንዳንድ ሰዎች ላይ ይሰራል፣ ሌሎች ላይ አይሰራም። ጭራሽ ሊያባብስባቸው የሚችሉም ሁኔታዎች አሉ። ስለዚህ ለሁሉም ሰዎች አይመከርም። በሚሰራበትም ወቅት ለሰዓታት ብቻ የሚቆይ መሻሻል እንጂ ዋና መንስኤውን አያክልም። በቪዲዮ መጀመሪያ ላይ እንደገለጽኩት ምልክቶቹ የተለያዩ መንስኤዎች ሊኖራቸው ስለሚችል አቅራቢያው ወደሚገኝ የጤና ተቋም ሄደው ምርመራና ሕክምና ማድረግ እጅግ አስፈላጊ ነው። እንዲሁም የሚታዘዝሉትን መድኃኒቶች በአግባቡ መውሰድና የሐኪም ቀጠሮን በሚገባ መከታተል ያስፈልጋል።